አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ብዙ ነገር ጀምሮ ነበር እንዳይጨርስ ነው ያደረግነው። ብዙ ፎቅ ጀምሮ ነበር። የት ጀመረ? ጎንደር እና ጨረሰ? አላለቀም። ለምን እንዳይጨርስ ያደረግነው? እንዳይሻሻል ብዙ ነገር ጀምሯል። እሺ እርሻም አለው። እሱም ከንቱ ቀርቷል። ምን አልከው? እርሻው ነው አለ ትራክተሩም ያርሳል፣ ገንዘብ የለም። ባዶ ትራክተሩ ያርሳል፣ ገንዘብ የለም። ባዶ መድከም ብቻ። በቃ መሻሻል የለበትም። በቃ መሻሻል የለበትም። ሰው እየሰራ የሚደይበት ሀገር ምንድነው ምክንያቱ ሲባል፣ ይኸውልህ ምክንያቱ የተለከፉ ሰዎች መጀመሪያውኑ ቦታውን ይዙታል። የተለከፉ ሰዎች ከዛ በኋላ መልሰው ይለክፉሃል። ከዛ በኋላ ደግሞ የሚጎትቱ አሉ። ከዛ ደግሞ በክፉ የሚያዩ አሉ። ከዛ ደግሞ ከውስጥ የሚታገሉ አሉ። እየሰራህ ነው ግን ምንም ነገር የለም። እየሮጥክ ነው ግን ምንም ነገር የለም። ወጪ እያወጣህ ነው የሚገባ ነገር የለም። ምን እያረከው ነው? ከንቱ ድካም። ሰውን ለማጥፋት ቤተክርስቲያንም የተጠጉት ለማጥፋት እድለኞች ናቸው። እድላቸው ማጥፋት ሆኖ እስኪጠፉ ድረስ ብዙ አጥፍተው የሲኦል ልጆችን አፍርተው ይሄዳሉ። በወንጌል የተናገረው ግን አንዱ 30 አንዱ 60 አንዱ 100 አፈራ ነው። እኛ የምናፈራው ክፉ ነው የምናፈራው፣ ከሃዲ ነው የምናፈራው። ከነበረን ክርስቲያኖች ህዝቦች ውስጥ ካልበን ህዝብ ውስጥ ከግማሽ በላይ በትነነዋል፣ አፍርሰነዋል፣ መትተንበታል፣ ደንቁሯል፣ ደክሟል፣ ዝሏል፣ ክዷል። ሌላው ደግሞ እምነት አልባ ሆኖ ሰካራም ሆኖ አሊያም ተስፋ የቆረጠ ሆኖ ተተኪው ትውልድንማ ከናካቴው አምላክ የለሽ ሆኖ ዛብሯል፣ ግራ ገብቶታል። አጋንንት ሰይጣን ስንት ናችሁ? 150 አሁን 100 ቀርቷል። ማነች ውሃ የምትረጠው? ሚስቱ እሷ ናት። እየጨቀጨቀች ከዚህ ደረሰ። አሁን ለቀት ሄዳላት። እሺ ሄዳለሁ። ጀግና ነኝ አላልክምን? አሁን ደከምኩ። በቃ አሁን አበቃሁ። ጀግና ነኝ እያልክ አበቃ። ጀግንነት ቀረ። እዚህ ሳልመጣ ጀግንነት ቀረ። በቃ አበቃ። እጄን ሰጠሁ። ምን ያህል ብር አከሰርከው? ጀነረ ምን ቁጥር ስፍር የለውም። ምኑ ስንቱ ተቆጥሮ በምን የገባው? የጥቁር ፍየል፣ የጥቁር አሞራ፣ ጥቁር ዶሮ፣ በጥቁር ነው። በጠቅላላ በጥቁር ነው። ሁሉ ነገር በጥቁር ነው። የሚጋደለው ጥቁር፣ ብልግና የሚማረው ጥቁር፣ የሚሰደደው ጥቁር፣ የሚናከሰው ጥቁር፣ መጫወቻ የሚሆነው ጥቁር፣ ቫይረስ የሚሞከርበት ጥቁር፣ መድኃኒት የሚሞከርበት ጥቁር፣ ለጭካኔ የሚሰለፈው ጥቁር። እንዴት ነው? በዶሮ ጥቁር፣ በፍየል ጥቁር፣ በአህያም ጥቁሩ። ነጮቹማ ብላክ ኖቨል አሉት እኮ ጥቁሩ መስፍን አሉት። በጭካኔያችን ጥቁሩ መስፍን ብለው የዛ አባል ሆነው ጥቁሮችን እንዴት አድርገው እንደሚቀጠቅጡ ስምና ሙዳሴ ሞገስ ሰጥተው ይሄንን ካልተቀበላችሁ መብታችሁ አይረጋገጥም ይሉናል። ስማ በልተበርከክ ውጣ ከሰውነቱ ላይ። ምኑን ነው ያዝከው? አእምሮን ነው ህሊናውን ነው ያዝከው? ህሊናው ጠቅላላ ነው ያዝኩት። ህሊናውን እንዲረሳ፣ ስልክ ሲደወል እንዲፈራ፣ እንዲደነግጥ፣ ገንዘቡ እንዲበትን፣ ስልክ ሲደወል እንዲፈራ፣ እንዲደነግጥ። ስልኩን ነው የሚደነግጠው። ሲደወል ይደነግጣል፣ ይፈራል፣ ይደነግጣል። ስልክ ሲደወል አውቃችሁ ነው የምታስደነግጡት? ሆን ብለን ነው አስደንግጡት ነው የተባላችሁት? ሆን ብለን ነው። ቤቱ ሁሉ ለማፍረስ ሞክረን ነበር፣ አልቻለም እንጂ
እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሁላችንም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። እግዚአብሔር ይገስጽ። አይዞህ እንዴት ነው? አማን ነው? እግዚአብሔር ይስጥ። እግዚአብሔር ያቆይልኝ። ሁላችሁም እንደኔ እግዚአብሔር ይድረስላችሁ። ሰው በጥሩ ነገር ይቀናል እንጂ እንዴት ምቀኛ ይሆናል? በጥሩ ነገር ሰው በጥሩ ነገር ሰይጣናዊ ቅናት ለምን ያስፈልጋል? መንፈሳዊ ቅናት ነው እንጂ ሰው ሲሻሻል እንዴት ተሻሻለ እንዴት ልሻሻል ይላል እንጂ ሰው እንዴት ምቀኛ ሆኖ የሰውን ቤት ያፈርሳል? እግዚአብሔር ከዚህ ሁሉ መዓት ይሰውራችሁ። አባንም እግዚአብሔር ይስጦት፣ መድኃኔዓለም ይከተሎት። እንዴት ነው ስልክ ሲደወል ትፈራለህ? መደንገጥ ነው በቃ። ሆዴ ፍርስ ይላል በቃ በተደወለ ቁጥር በቃ ሆዴ ፍርክስ ነው በቃ። ለምንድን ነው? እኔ ምን ይገባኛል? ሁልጊዜ መደንገጥ ነው፣ ሁልጊዜ መጨነቅ ነው፣ ሁልጊዜ መጠበብ ነው። ሳይጎለኝ ምን ሳይለኝ ባለቤቴ የተባረከች ሌትም ቀንም መኪና ስትሳፈርም ስትወርድም ስትነሳም ጸሎት ነው። እኔ ቤተክርስቲያን ሂጄ አላውቅም። በአመት ምናልባት አንድ ጊዜ ነው የምሄደው። ይሄን ታዲያ ችግሩ። አዎ ጥቁር አሞራ ጥቁር ፍየል በዛ አዙረውብሃል። እሱ ነው በቃ እሱ ነው በቃ። እዛም የነበረ ተከትሎ ይመጣ እዚህ ራሱ ከዚህ ካለኝ ሱቅ ላይ ጥቁር አሞራ ሙቶ አገኘዋለሁ። በጫት ብርጭቆ ሙቶ አገኘዋለሁ ሱቅ ውስጥ። እኔ ምን እንደሆነ አላውቅም። ሱቅ ውስጥ ነው? ሱቅ ውስጥ ጫት አትቅምም? ኧረ በፍፁም። እና ታዲያ ዝም ብሎ ሙልቶ አስቀምጠው ታገኘው ብርጭቆ። እኔ ምን እንደሆነ አላውቅም። እና እዛ ቤት አሞራው ምንድን ነው? ጥቁር ነው? ጥቁር አሞራ መኪናዬን ማቆምበት ላይ ጥቁር አሞራ ራሱ ሞቶ አገኘሁኝ እዛ ላይ። እዛ ጫቱን አገኘሁ። እዛ ቤት ስገባ ራሱ መጨነቅ ነው መጠበብ ነው። ቤቴም ተኝቼ መጨነቅ ነው መጠበብ ነው። አንድም ቀን ለደስታ ብዬ የመጣሁበት ሀገር አንድም ቀን ደስታ አግኝቼበት አላውቅም። በቃ በሰው ሀገር ምንም ቢሆን ደስታ የለም፣ ምንም የለም። ምንም ከሀገር ውጪ በድህነት ደስታ ያለ ሀገራችን ላይ ነው። በድህነት እዚህ ብር ቢገኝ ጭንቀት ነው። ብር ቢኖረኝ አንድም ቀን ደስታ 15 ዓመት ኖር ያለው ደስታ አግኝቼ አላውቅም። የለም፣ ደስታው ራሱ ጠፍቷል። የለም፣ ደስታ የሚባል የለም። እሷም ኮምፒውተሯን ይዛ ቁጭ፣ እኔም ኮምፒውተሬን ይዤ ቁጭ። መወያየት የለ፣ መነጋገር የለ። እሷ ሌትም ቀንም ጸሎት ተንበርክካ ቢያንስ 1 ሰዓት ጧት 1 ሰዓት ማታ መኪና ውስጥ ተሳፈር ጸሎት ነው። እግዚአብሔር እሷን ጥሎልን እንጂ እስካሁን ሁላችንም የለንም። በል በርታ፣ እግዚአብሔር ይስጥዎት። ግን ቤተ ክርስቲያን ሄደህ አታውቅም እኮ። ይኸው ትጨቀጭቀኛለች ሁልጊዜ። እንዲያውም እሷ ግን ለመሄድ ስል የሌለ ድካም ይመጣል፣ የሌለ ምክንያት የለም ወደ ቤተ ክርስቲያን ሲሆን። እግዚአብሔር አምላክ የእሱ አምላክ የእግዚአብሔር አምላክ እንግዲህ ወደፊት እሄዳለሁ። እሁድንም ቅዳሜንም ሁሉንም ሰርቼ አይቼዋለሁ። ምንም ዋጋ የለውም። ገንዘቡ እንደሆነ የለም እኮ የለም አለኝ የምንለው በሙሉ መጀመር መቆም ነው። መጀመር መቆም ነው። እርሻውም ይሰራል። ምንም ገንዘብ የለም፣ ምንም ነገር የለም። ምን ብሎ ነው ድካም። በል በርታ። አሁን ከቤተ ክርስቲያን አትለይ። ለዚህ የውስጥ መሻት ውስጥ ክፉ አጥልቶበታል ማለት ነው። ለዚህ መልሱ እንዲህ የሚለው ቃል በታማኝነት ቃሉ ይነግረናል። ለኔ የሆነው የልቦናህ ናፍቆት እና ርህራሄህ ተከለከለ። አያችሁ፣ እንዲህ ነው። ስንት ዓመት የርዕዮተ ዓለም መሞከሪያ ለምን ሆንን ብለን ራሳችንን ስንፈልግ መልሱ ለኔ የሆነው የልቦናህ ናፍቆትና ርህራሄህ ተከለከለ። መጨረሻው ምን ይሆናል ማለት የጭካኔ ተግባር እንፈጽማለን። አንድ ወቅት ላይ ተሰባስበው ተሿሹመው
ተከባብረው ጓድ ጓድ ተባብለው በማዕረግና በከፍታም ተጠርተው ተወድሰው የነበሩ ሁሉ በጥላቻ መንፈስ ወዲያውኑ ተለውጦ ተገዳድለው ተፋጅተው ከታሪክ ውጪ የሆኑበትን ነገር ስናስታውስ በአብዮቱ የተደጋገመ መከራን አሳልፈናል። በዲሞክራሲ አብዮትም እንደዚሁ የተደጋገመ ስቃይና ችግር አሳልፈናል። ገና ምንም አላገኘነውም። አስታውሱ፣ ለኛ የሆነው ከእግዚአብሔር የሚሰጠን የልቦና ናፍቆትና ርኅራኄ ተከለከለብን። ስለዚህ መልሱ ይሄ ነው። የኛም ይሄው ነው ችግራችን። ተከለከለ፣ በቃ ቆመ። የልቦና ናፍቆት የለንም። የመከባበር የመተሳሰብ እና የመስማማት ዋጋችን በመንፈሳዊ ልኪት ውስጥ በእምነት ተስፋ ውስጥ በመገለጥ ራእይ ውስጥ ሳይሆን በገንዘብ በጥቅም በስልጣን የታጀበ ስለሆነ ከዚያ በኋላ አንዱ ነገር ከጎደለ ሁሉም አኩራፊ ነው። የልብ እንቅልፍ እንዴት ነው ንገራችሁ? ያኔ ብቻ እንዴ በቃ አለ አይደል? ያየች እንቅልፍ ነው። ታያለች፣ አታዩ። ትሰማለች፣ አትሰማው። ትናገራለች፣ የምትናገረውን አታውቀውም። ክርስቶስ ቀና አለው። በቃ የልብ እንቅልፍ ማለት ይሄ ነው። የልብ እንቅልፍ በቃ ይሄ ታውቃለህ። ምንም ጭራሽ ወደ ውስጥ የማይገባ ድንጋይ ላይ ውሃ ማፍሰስ ማለት ነው የልብ እንቅልፍ። የልብ እንቅልፍ የልብ እንቅልፍ አስተኛታለሁ። በቃ ዳዊቱን ትደግማለች። እንደው ክርስቶስ ወዴት ነው የሚገባ የማነበው ዳዊት ለማያስ ብዙ ትጥራለች። ገድላቱን ታነባለች። በቃ ተወኛል ሆኔ ተጨነቅኩ። ለራሴ መቀመጫ አጣው፣ ማደራ አጣው። አልጉላ ላድር በቃ እንዲህ ነው። እንዲህ ፀሐይ ላይ ነው የምትሽከረክረኝ። አይደክማት መቁጠሪያ ትየልጥም ኧረ ትመታኛለች። ምን መቁጠሪያ ብቻ ይሄ የስንቱ ወንጌል እየወረደብኝ ነው። አንተ ለሊቱን አሁን 40 ዓመት እዛ ያደሩት የሚኖሩት መነኮሳት መናኝ ሞልቷል። ተኝቶ ነው የማደረው። እኔ አንድ ቀን እሷ እዛ ከገባች እንቅልፍ አይቻልም። ተሰቃየሁ ከእሷ ጋር ተሰቃየሁ። እናቴ ተሰቃየሁ። እኔ በጣም ነው የማዛዝነው። ተሰቃየሁት። እኔ አሁን ወደዚህ ስለተላኩ ነው እንጂ ለወሬ ያልመጣው። እኔ ተሰቃይቻለሁ። እዛ ራሱ እሷ ለወንድሞቼ አምላኬ ሆይ እኔ ምንም አያረገኝም፣ ስልጣን የለም አጋንንት እኔ ላይ ትለኛለች። እኔ በጣም ነው የሚቀራኝ። ስንት ዓመት ነው ወደኋላ ቁጭ ቀር 14 ዓመት እውቀቷን ሁሉ አበላሸሁት። ብርሃን የሆነው ኢየሱስ ክርስቶስ ሰማዩን ከፈተና በዮርዳኖስ ሰማይ በእግዚአብሔር አምላክ እሳት በርቶ ከመላእክት ኃይል ጋራ የሰው ልጆች መንፈሳዊ ክብራቸውን ለዘላለም እንዲኖር በሰማይ አምላክ ጸጋ የተዋጀን እንድንሆን ሰማዩን ከፈተልን። የሰማይ ንጉሥ ከሰማይ መጣ፣ ከሰው ልጅ ሕይወት ባህሪ ጋር ተዛመደ። በክርስቶስ ክርስቲያን ተባልን። በዚህ ሞገስ ውስጥ እንድናልፍ እግዚአብሔር ወደደን። የሹአ ደግሞ አይኑ ትባላለች። በዕብራይስጡ የመድኃኒታችን የኢየሱስ ክርስቶስ ስም ማለት ነው። አይኑ ሰባ ናት፣ በቁጥር 70 ናት። ለ70 ዓመት የተቆጣቸውን ሕዝቦች የማረበት መንፈሳዊ ቁጥር ናት። በበደላችን ምክንያት በኃጢአታችን ሲበዛ ግብ ሲጸና ትውልዶች ከታሪካቸው ውጭ ሆነው ለጣዖታት፣ ለክፉ ሰዎች፣ ለክፉ ጊዜ፣ ለክፉ ዘመን፣ ለመቅሰፍት ዓመታት ይዳረጋሉ። ከ70 ዓመት በኋላ የልዑል እግዚአብሔር ምሕረት ደርሶ የእግዚአብሔር አምላክ ቤት የታነጸው ከ70 ዓመት በኋላ ነው። ሌላው አይን ስትደምትባል አይን የሹአ አይን ኢየሱስ ክርስቶስ ዮሐንስን አየው ለመጀመሪያ ጊዜ በዮርዳኖስ ተያዩ። ሰውና አምላክ ተያዩ። ምስጢራዊ የሆነ የመለኮታዊ ኃይል እስኪገለጥ ድረስ ያልተያዩት አሁን በአካል ተያዩ። ከኔ የሚበረታ ይመጣል፣ እርሱ ደግሞ በእሳት ያጠምቃችኋል እንዳለ ሁሉ መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ ዛሬ በክርስቶስ ሥጋና ደም ስንታተም በሰማይ እሳት የተነካ ልብና ሕሊና እንዲኖረን ነው። ከክፉ መናፍስት አገዛዝ ነፃ የምንወጣው በዚህ ኃይል በኩል ነው። ስለዚህ የሕይወት ምንጭ ሆኖ ኢየሱስ ክርስቶስ ወደ ዮርዳኖስ መጣ። አይን ማለት በዕብራይስጥ ሁለት ነገር ነው። የተፈጥሮ የሰው አይን፣ ሁለተኛ ደግሞ የውሃ ምንጭ፣ የውሃ ምንጭ። እነዚህን የያዘ ስም ነው። አይን
ውስጣዊ አይን፣ ውጫዊ አይን ይህንን የሚባርክ የስም ኃይል ነው። ከቅድስት ድንግል ማርያም ተወልዶ ታዲያ አይናችንንም በጎን ያደርግ ውስጣዊ ባህሪያችንንም ሊቀድስ ወደ ዮርዳኖስ መጣ። ዮሐንስ ኢየሱስ ክርስቶስ የስማቸው ትርጉም በአንድ ጊዜ ተገናኘ። በማዳን ጉዞ ውስጥ ሕይወታችንን ለዘላለም የምንድንበትን መንፈሳዊ ጸጋ አገኘ። እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ሩፋኤል ደግሞ ምስክርነቱ ምን መሰለ? የዛሬ 2 ዓመት ነስር አለበት ልጄና፣ ይሄ ግን ነስር አይደለም የሚመስለው መምህር። አንዴ ደሙ መውረድ ከጀመረ በቃ እንደዚህ የሆነ ሲንክ ላይ ቆሞ የተወሰነ መጠበቅ አለበት። በደንብ ነው እንደ ውሃ ነው የሚወርደው እና የዛን ጊዜ ግን በጣም የተለየ ነበረ። በቃ አያቆምም። እኔ ደግሞ ሆስፒታል አልወስድም አልኩኝ እና ምንድነው የሚሻለኝ? ዝም አልሽኝ እኮ ሲለኝ ነው አይ ዝም አላልኩም፣ ግን እግዚአብሔር የሚያደርገው ታምር እዚህ ጋር ይኖራል እና ታገሰኝ አልኩት። አሁንም መድኃኒት የሆነ ነገር የሚደረጋለ፣ እሱንም ሳረግ ምንም ነገር የለም። እሑድ ዕለት ማታ የጀመረ ሌሊቱን እንደዛ ጀመረ። ሰኞ ዕለት ማክሰኞ ቀን ሰኞ ለማክሰኞ ለቅዱስ ሩፋኤል ንገረው አልኩት። እንዲህ ለአባቴ ልንገረው ብሎ እንደዚህ የሆነ ሶፍት ነገር አድርጎ 13 ጊዜ ሰገደና ቅዱስ ሩፋኤል ይሄንን ነገር አስቁምልኝ፣ እኔ ልሞት ነው፣ በቃ ደም ይፈሱ አለቀ። ይሄ ነስር አይደለም፣ በስነ ስርዓት ደም ነው፣ እንደዚህ በደንብ ነው የሚወርደውና ከዛ ምን አለኝ? ማማ አለኝ እዚህ ምግብ የምንበላበት ወንበር ጋር ቅዱስ ሩፋኤል መጥቶ እኮ አየሁት፣ አይዞክ ልጄ ደረስኩልህ አለኝ። ከዚህ በኋላ ደምህ አይፈስም ብሎ ተነጋግረን ከዛ ተነስቶ ሄደ አለኝ። ከዛን ቀን ጀምሮ መምህር ምንም አይነት ነገር ደም ከአፍንጫው ወጥቶ አያውቅም። የሚገርም ነው። እናንተ ሊቀ መላእክት ቅዱስ ሩፋኤል ለሁላችንም በዚህ መልክ ይድረስልን። ለህፃናት ይገለጣል የሚባለው እውነት ነው። በስነ ስርዓት ነው የሚያየው እሱ። አጋዕዝተ ዓለም ሥላሴንም በስነ ስርዓት ነው የሚያያቸውና እንደዚህ አየኋቸው ሲለኝ ድንግጥ እላለሁና እኔ እግዚአብሔር ይመስገን ብዬ ነው ዝም የምለውና ከዛን ጊዜ ጀምሮ ልጅሽ እንደዚህ አይነት ነገር እንዲኖረው ምክንያት የሆነው ቅዱስ ቁርባን ስለሚቀበል ነው ወይስ የምትነግሪውን ታሪክ በአይምሮ ላይ ሪል አድርጎ ስለሚከስተው ነው? የስለት ልጅ ነው? እስቲ ለይልን። ይሄን የስለት ልጅ ነው። አዎ የስለት ልጅ ነው መምህር፣ የስለት ልጅ ነው። የስለት ልጅ ነው። እግዚአብሔር ይመስገን አሁን በደንብ ነው ብታይ። ቅዱስ ሩፋኤል በየወሩ ንገሪኝ ይለኛል እና እነግረዋለሁ። የቀን አቆጣጠር እኛ ውጭ ሀገር ነው ያለነው፣ የተለያየ ስለሚሆንበት እኔ ያንን ቀን ዝክር ዘክርለታለሁ። ዝክሩንም እሱ ራሱ ይቆርሳል፣ ይበላል። ለቅዱስ ሩፋኤል ደግሞ 13 ጊዜ ይሰግዳል። እችም አትቀርናል። ይገርም ነው። ነገ ቅዱስ ሩፋኤል ነው። ሁላችሁም ጸልዩ፣ ጸሎታችሁ እንዲሰማችሁ፣ ስለታችሁ እንዲሰማ ጸልዩ። ምክንያቱም አንደኛ እህታችን የተናገረችው በህፃናት ላይ ይገለጣል። ቤቱን ራሱ የሚባርከው በህፃናት ላይ ነው። እንዴት በሉ ልጆቻችሁን አስቆርቡ። እናንተ እንኳን ለቅዱስ ቁርባኑ ብትዘገዩ ምክንያት እየፈጠራችሁ የእውነት የሚያዘገይ ነገር ተገኝቶም ሊሆን ይችላል፣ ወይም ደግሞ በኃጢአታችሁ ምክንያት ወይም በቸልተኝነት በስንፍና ምክንያት ስትዘገዩ፣ በልጆች በኩል ግን ቅዱስ ቁርባኑ ወደ ቤት ይገባል እና ቤታችሁ ይባረካል። ህፃናት ለእግዚአብሔር ቅርብ ናቸው። አይምሯቸው ንጹህ ስለሆነ ነው። ሰግደው ጾሞ ጸልየው ሳይሆን ቢያንስ ለመገለጥ ለአንድ የሆነ ነገር ለመገለጥ ምን ይፈልጋል ማለት ነው? ንጽህና ይፈልጋል ማለት ነው። እና ህፃናት ደግሞ ለዚህ ነገር ቅርብ ናቸው እና አስቆርቧቸው። ቤታችሁ የክርስቶስ ስጋና ደም እንዲገባ ልጆቻችሁን አስቆርቡ። ደጋግሜ ነው የምናገረው። ቤታችሁ ውስጥ አንድ መንፈሳዊ ሰው ካለ ያን ሰው ተንከባከቡ። ለዛ ሰው ሲል ቤታችሁን ያድናል። የእናንተ የአንድ ሰው ህመም እኮ መዳን የሁሉም ሰው መዳን ነው። ለምን የዚህ ልጅ አሁን ነስር አለበት። እናቱ ትጨነቅ ነበረ። ከአሁን በኋላ ደምህ አይወጣም፣ አትደማም፣ ደምህ አይወጣም ብሎ ሲነግረው የእናትየውንም ጭንቀት ጭምር ነው እኮ የሚያጠፋላት። ወላጆች እያሉ እነሱ እየጸለዩ ግን ልጆቻቸው ሲድኑ ይገርማል። እንዲሁም ደግሞ ወላጆች ጸልየው ልጆች ደግሞ መጥተው ጸበል ሲረጯቸው አንዳንዴ እናቶቻቸውን በጸበል የሚያስጮሁ ልጆችም አሉ። ህፃናት ሆነው ነይማ የጸበል ልርጭሽ ብሎ ሲረጫቸው ዛራቸው የተነሳባቸው እናት አስታውሳለሁ። እነዚህ በቃ ተንቀጠቀጠ ሸመታቸው። ዞርልከት ሂድልኝ ከዚህ ምናምን ብለው ለአንድ ሳምንት ያክል ቤት ውስጥ እንዳያድር ተከልክለው ጎረቤት ነው የተኛው። ጎረቤት እየሄደ ነው የሚያድረው። ቀን ቀን እዛው ግቢ ውስጥ ይውላል። አይኑ እንዳላየው ብሎ ተቆጥቷል። ለካ ዛሩ ነው። እናቱ ተቆጥታለች የተባለው እሱ ስለ ዛር ስለማያውቅ፣ እሱ ደግሞ ጎረቤት አይቶ ነው
በጆግ ጸበል ይዞ መጣና ማየ ጸበል እርጭሽ እያለ ትንሽ ልጅ እኮ ነው የ5 ዓመት የ6 ዓመት ልጅ ነው። እናቱን አምጥተው ሲረጫቸው ተነሳ ዛሩ። ለምን አልመታውም? የሆነ ነገር ለምን አላደረገውም? ኃይል አለ ልጁ ላይ መገለጥ አለ፣ ንጽህና አለ። ስለዚህ እያመለኩ በአዳም ልኮ እያመለኩ ልጃቸውን እያሳደጉት ግን ልጃቸው የሚውለው የት ነው? የሚጸልዩ የሚቆርቡ ህፃናቶች ሰፈር እየሄደ ስለሆነ አንዳንድ እግዚአብሔር እንደዚህ ይባርካል ልጆችንና በልጅሽ በኩል የተፈጠረው ነገር ደስ ይላል። ስላሴንም የሚያያቸው ከሆነ መገለጥ ነገሮች ብዙ ጊዜ የሚመጣለት ከሆነ ይሄ ልጅ ጥሩ ታሪክ እየነገርሽው አይምሮ መጥፎ ነገር እንዳያርጊው መጥፎ ነገር እንዳይሰማ አይ ጎበዝ ነው። በእንደዛ አይነት የምትነግሪውን ታሪክ በአይምሮ ላይ በትክክለኛው ኢሜጅ እየከሰተ ወደ ህይወት የሚተረጉም ልጅ ስለሆነ መጥፎ የሆኑ ሐሳቦች በአይምሮ ላይ ከመጡ ይሄ ነገር እየቀነሰ ነው የሚመጣው እና እናመሰግናለን። አስቀድሙኝ። እሺ ቀና። እሺ ማን ያላችሁት? ሉሲፈር። እሺ አይነ ጥላ ሴት ሚስቱ። እሺ ሉሲፈር በምን ገባ? ክለብ ነው። ክለብ ዘፈን ይዘፍን ነበር? ኧረ አይደለም፣ መስማት ነው እንጂ። መስማት ታስጨፍረው ነበር? ግድ ይላል እንዴ? ወጣት አይደል እንዴ? ግድ ይላል ወጣት አይደል? ወይ አምላክ እስራኤል። እሺ ያው ሌላ ደግሞ ዛር አለው። እሺ ከአያት ቅድሚያት። እሺ ጠቋራ ዳልሞቴና ወሰን ጋላ ይጸልያል፣ ይሰግዳል። አራው ልጁን ምን አረጋችሁ? እስኪ ተባብራችሁ። ኧረ ቆይ ዋናው አለው። ማን? መርጌታ አለው። መርጌታ? አዎ። ምንድን ያረከው? ውጭ ድል ወሰድክበት? አዎ፣ ካሊፎርኒያ ነው በሱ ድል የሚኖረው። ስም አትናገር። ኧረ አንናገርም እኛ። ብቅት ብሎ ነው የለ ከንጦጦ ጀምሮ እኮ ያውቃል። አንተ ጋር ደርሶ ከንጦጦ ጀምሮ ወይን አምባ ብትል እዚህ ብትል በቃ አንተ ጋር አስደርሰው። ለምን? እኔ አትመቸኝም። ምን ይመቸኝ? እንኳን ለእናንተ ሰው ራሱ አትመቸኝም ብሎኛል። ምን አመጣላለሁ? እስኪ ቆይ ሉሲፈርና እስኪ ምልክትን ወደ ላይ። ያው እንግዲህ ብዙ ጊዜ ተናግረናል፣ አይታችኋል። ይሄ የሱ ሎጎ ምልክት ነው። በነገራችን ላይ ሰሞኑን አሜሪካ ላይ ጭቅጭቅ ነበረ። ጭቅጭቁ ምንድነው? ባፎሚት የሚባለው ወይም ደግሞ ለሴጣን የተሰራለት ሐውልት በገሃር ተሰርቶ እኛ ሴጣን አምላኪዎች እናምልክ ብለው ጭቅጭቅ አስነስተው ነበር እና ይመለክ አይመለክ ጭቅጭቅ ነበረ። ግን ዞሮ ያው ብዙ ዝግብ ተነስቶ ሐውልቱን አቆሞ እያመለኩት ነው። አሜሪካ ሀገር ያው ሴጣን ሐውልት ቆሞለት ራሳቸው ሴጣን አምላኪ ነን ብለው በገሃር ተናግረው ይህንን ተግባር ወይም ደግሞ አምልኮቱን ይፈጽማሉ። እኛ ደግሞ የሃይማኖት ሀገር፣ የእምነት ሀገር፣ የቅዱሳን ሀገር ሆነን ዞሮብን ሰይጣን የለም ስልጣን የለውም እንላለን። እሱ ደግሞ ዓለም አቀፍ ሽፋን አግኝቶ ዓለም ላይ ዋን ወርልድ የሚባል አለ። ሰዓት ስለማይበቃን እንጂ ዓለሙን እየተቆጣጠረ ነው። አሁን እኮ ይቅርባችሁ፣ ስለመታወቂያው፣ ስለምኑ፣ ስለመኪናው ታርጋ ብነግራችሁ ትጠራጠራላችሁ። እግዚአብሔር ይጠብቃል። ለዛ ሀገር ብዙ ነገር ነው ያለው እና ሰይጣን እውቅና ተሰጥቶት በህገ መንግስት ደረጃ አሜሪካ ሀገር ይመለክ እየተባለ ነው። ከዛስ እግዚአብሔር ደግሞ አይመለክም እየተባለ ነው። እሺ ሉሲፈር ልጁን ምን አረከው? ጭውት ነው። ጭውት ያው የተለመደውን ታውቃለህ። አሁን ግን ባኖብኛል። ቆየ። የተለመደውን ታውቃለህ። ምንድነው የተለመደው ደግሞ? እኔ ማውቀው ምን አረጋችሁ? እባክህ ድሮኑን ወስዶብኝ በእናትህ። ወሰደ ደግሞ በቃች። ወሰደ እኮ ነው የሚሉት። ቃማት ወሰዳት። ጥሩ ነው እሱን መውሰድ እና የሱዳን መተት አለው። እሺ ሱዳን ህፃን ልጅ አስገበርኩ። ህፃን ልጅ አስገበርክ? እስኪ ቆይ አንተ መርጌታ ነህ ጓደኛ ነህ? በሱ ድል ካሊፎርኒያ የምትኖረው ምንድነው? እንጀራ አባቱ ነው። ባኪላ ልጅ እንጀራ አባቱ ጉድበል ጎንደር አመጣላለሁ። ፓስፖርቱን ቀጣይ አመጣላለሁ። ኦልሬዲ አልቋል እኮ በቃ እኛም ልንሄድ ነው። በቃ 4 አመት ሙሉ እኮ ታሸን እኮ። እንጀራ አባት በእንጀራ ልጅ እድል አሜሪካ ይኖራል። ይሄ የተለመደ ነው። አሜሪካ አንዱ የሚካሄድበት በቀጥተኛ በሆነ ፕሮሰስ እና በሰው እድል ነው። ፕሮሰሱ ረጅም ነው፣ የሰው እድል ቀላል ነው እያሉ
የሰውን እድል እየወሰዱ የራሳቸውን ኑሮ የሚኖሩ አሉ። እሺ ተዘጋጅ፣ ሁላችሁም ተዘጋጁ። በስላሴ ስም ተዘጋጁ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን አንድም ሳንቀር ሁላችንም ለቀናል። በመድኃኔዓለም ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በድንግል ማርያም ስም እሺ ታመጣለህ። በድንግል ማርያም ስም ከፍተናል። በል ሰባት ተጩና ወጡ ተለበሉ። ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ ይሁን። አይዞህ ደህና ነህ? እንዴት ነው? እንዴት ነው ታባ? ተው ፈተና እንዴት ነው? እሱ ጋባ ጭራሽ አያስጠጋኝም። እሱ ገብሮ ማያስጠጋ እንጃ በቃ አስጠላሃለሁ። አዎ እንደዛ ነገር እንደዛ ነው። አዎ ደስም ብሎ ሰው አለ፣ ደግሞ ማስጠላው ሰው አለ። ለሁሉም ተጠልቼ አይሆንም፣ በሁሉም ደግሞ ተወድጄም አሉ። የሚጠሉ ሰዎች አሉ። ያው በሰውም ላይ ደግሞ የሚጠላን አጅሬ ነው፣ ዳኑ ነው፣ ዝክር ብሉ ነው። ሌላ እስኪ ምን ሳረጋያችሁ? ምንም። አይዞህ መድኃኔዓለም የመጨረሻ አድርግልህ። የተወሰደብህን እድል መድኃኔዓለም ይመልስልህ። አዎ ሌላ ምንም አንልም። የሆነ ነገር ነገ ከነገ ወዲያ ድንገት ጥሩ ህይወት እንዲያጋጥም ይብላችኋል። ደግ የምትሆኑት ዝም ብሎ ደግ ሁኑ። አንደኛ። ሁለተኛ ከቤተሰብ የወረሳችሁት ደግነት ካለ እሱን ጠብቁት፣ ተንከባከቡት። በእውነት ነው የምላችሁ። ሌላው ግን ስራን ባለመናቅ ለምንድን ነው ትልቅ ድርጅት ሄዳ ማትቀጠረው ወይ የሆነ ቦታ ላይ ሲባል ልጅቷ በውስጥ በኩል ጨዋነት ነበረባት እና እናትየው ሳይነግሩት በማረፋቸው ጠይቋታል። ለምንድን ነው እናትሽ እንደዚህ ቢጠይቃቸው የመለሱልኝ መልስ በጣም ልብ የሚያንጠለጥል ነበረ። እስቲ እነግርሃለሁ ልጆች ፊት አይነገርም ነበር ያሉኝና ምንድነው ምክንያትሽ አላት። እኔ ጉሊት መሸጥ የፈለኩት በንግድ ስለማመን ነው። ነጋዴ መሆን እፈልጋለሁ እና ተቀጥሮ መስራት ይሄ እንደዚህ ማለት አልፈልግም። አንዱ ምክንያት። ሁለተኛው ነገር ግን ማልዋሽህ ነገር በጣም የሚፈልገኝ አፍቅሮኝ የነበረ ሰው እኔ ግን የማልፈልገው ሰው የኔን ከግቢ ከቤት መውጣት ጠብቆ ሊወስደኝ የሚፈልግ ሰው ነበር። የክፍለ ሀገር ሰው ነው። ባመነበት የሚጸና ሰው ስለሆነ በድጋጉ ጠልፎኝ እንዳገሩ እንደለመደው እንግዲህ አገሩ ላይ በፈረስ ነው የለመደው። እዚህ ደግሞ በመኪና ይዞኝ ሊሄድ ይፈልግ ነበርና እኔ ደግሞ እሱን አልፈለኩትም። ምክንያቱም ችግር ያለበት ሰው ነው። ቀድሞ ስለተነገረኝ ስለ ልጁ ባህሪ መጣ አልመጣ ያልኩ እየተደበቅኩ ነው ያለሁት እና ሰዎች ካሉ መጥቶ በፍጹም ምንም ነገር ሊያደርገኝ አይችልም። ለዚህ ነው ጉሊት የሚሸጥበት ቦታ ላይ በዚህም ሰዎች ያሉበት አካባቢ ስለሆነ ሰዎች ፊት ምንም ሊያደርገኝ ስለማይችል ወጥቼ የምሰራው። ሌላ ቦታ ግን ሄጄ ርቄ መስራት አልችልም። ወደ ቤቴም ሲሄድ የሚሸኘኝ አንድ ጎረምሳ ነበረ እና እሱ ስለሚሸኘኝ ብቻ ነው ወጥቼ የምሰራው እንጂ ጭራሽ ከቤት ራሱ አልወጣም። እና በጣም ዝቶብኛል። አንቺን በምነካው ነክቼሽ፣ በማስነካሽ ነክቼሽ ይዤሽ ነው የምጠፋው እያለ ይዝትብኝ ነበረ። ለዛ ነው ቤት የምደበቀው። ለዚህ ነው ማዬ ልጆች ፊት የማይወራ ነው ያለች። ለዛ ነው አለችው። እና ከዛ መጨረሻሽ እንዴት ሆነ? አይ ከዛ በኋላማ በቃ ነገሮች ሁሉ እናቴም ካረፈች በኋላ እኔም ወደዚህ ወደ እናንተ ምናምን ሳዘወትር ምስል እንግዲህ ነገሩን ሰው አለኝ ወደሚለው ነገር መጣሁኝ እና ያው ዛሬ ደግሞ እዚህ ቦታ ነው ያለሁት አለችው። እና ከኔ ጋር የተገናኘ ነው በምንድን ነው? በዚህ ልጅ ምክንያት ነው። እና ስጋት አለብኝ አለችኝ አንድ ጊዜ አግኝታኝ። እኔ ይሄ ሁሉ ታሪክ እንዳላት አላውቅም ነበር። እና ስጋት አለብኝ መምህር ላናግር ፈልጌ ነበር። እሺ መጀመሪያ ይሄን ጉዳይ ነው የነገረችኝ። እንደዚህ የሚዘትብኝ ሰው አለ። እኔ አሁን ተአምር በሆነ መንገድ ትዳር ላይ ነው ያለሁት አለችኝ። እስኪ ተአምር የሆነው ነገር ንገሪኝ አልኳትና 3 ሰዓት ሙሉ ቁጭ ብላ ታሪኳን ነገረችኝ። ይሄው እኔ እስካሁን የነገርኳችሁን አሳጥሬ የነገርኳችሁን ማለት ነው። 3 ሰዓት ከምናምን 40 ምናምን ደቂቃ ሁሉ ሄዷል። በጣም ነው የደነገጥኩት። የምትነግሪኝ እውነት ነው አልኳት። አዎ መምህር ይኸውልህ እንደዚህ ነው አለችኝ። እና ብዙ ሰዎች ታሪክ አለኝ ገጠመኝ አለኝ ብለው ይነግሩ ሲመጡ እሺ ብለህ ስማቸው። አንተ በማታውቀው መንገድ ሳታገኛቸው ተአምር ተፈጽሟል በየቤቱ አለችኝ። እንደዛ ነው? በየቤታችሁ ብዙ ተአምር ተፈጽሟል? እውነት እግዚአብሔር ብዙ ረድቷችኋል፣ አግዟችኋል? ደስ ይላል። እና ኢንተርቪው መደረግ እፈልጋለሁ ብላ ነበረ። ግን ደግሞ ልጁ ያገኘኛል የሚል ስጋት ስላለባት ኢንተርቪውን ትተነው እኔ አቀረብኩት ማለት ነው ከምክሮች ጋር። ስለዚህ በዚህ ገጠመኝ ውስጥ ይሄ ልጅ
ማንነቱ መታወቅ አለበት። የት ሰፈር እንደሆነ ምናምን መታወቅ ስላለበት መካተት አለበት። ይሄ ገጠመኝ እልባት ማግኘት አለበት። ይሄ እዚህ ልጅ ነገር መጨረሻው ሳይታወቅ አላቀርበውም ብዬ እኔ ደግሞ ተነሳሁ እንደ አዲስ። ከዛ አድራሻውን ሰጠችኝ። ቀድማ ታውቀው ነበር አድራሻውን። በሆነ አንዳንድ አጋጣሚዎች ነው ይሄ ሰው እሷን አግኝቷት በዛ አጋጣሚ የኔ ካልሆንሽ ብሎ ሲያስቸግራት የነበረውና በሰው አግኝቸው እቺ ልጅ ታውቃታለህ አልኩት። እንዴ የኔ ፍቅር ናት እኮ አለኝ። አዎ ያንተ ፍቅር ናት፣ ተረጋጋ። አሁን ግን ባለትዳር ነች፣ አግብታለች፣ በጣም ከባድ ትዳር ውስጥ ነች ያለችው ጊዜ አታረገውም እኔ እለያታለሁ ምናምን አለ። በጣም እንትን ደነፋብኝና ወንድሜ ተረጋጋ እንዴ እኔን ራሱ ነፍሴን ከስጋዬ ሊለየኝ የተዘጋጀ ነው የሚመስለው። በጣም በሚያስፈራ ሁኔታ ነው የሚያረገው ሁሉ ነው የሚመስለውና አልኩኝና መኪና ውስጥ ገባና ቁጭ አልን። ይኸውልህ እቺ ልጅ ታሪኳ ይሄን ይመስላል ብዬ አጠር አድርጌ በ30 ደቂቃ ውስጥ ሳላንዛዛ የተፈጠረውን ነገር ስነግረው ቻንሷ የሚገርም ነው፣ እድሏ የሚገርም ነው። እና ግን እሷ የግርማን ትምህርት ታዳምጣለች አለኝ። እኔ ነኝ ብዬ አላልኩትም። የኔን ትምህርት አዳምጣማም አይባልም ማለት ለሰው ስትነግሩ አይባልም። እና የመምህር ግርማ ነው የሚባለው ደግሞ ነው እንደዛ ነው። እና የግርማን ትምህርት ታዳምጣለች አለኝ። አዎ። እና እየሰማች አሁን እየጸለች እየሰገደች የሴትዮዋን እግር ፈውሳ ከዛ በኋላ ሴትዮዋ ሞተችባት አለኝ። የሞተችው በካንሰር ነው፣ ግን ተአምሩ እንዲታወቅ ከዊልቸር ላይ ተነስታ የተራመደችው በዚህ ምክንያት ነው። እና በዚህ ልክ መንፈሳዊ ስለሆነች ህይወቷ ላይ ብትገባ ታበላሽባታለህ። በዛ ላይ ደግሞ አንተ ተወዳታለህ እንጂ እሷ አትወድህም። ስለዚህ የራስህን መንገድ ፍጠር፣ ከቻልክ ይሄን ትምህርት አዳምጥ ስለው የማን የግርማን ምናምን አለኝ። ኦኬ ይሄ ልጅ በትክክል በማመጣው አመጣሻለሁ ያለው መስተፋቅር አድርጎ ሊያመጣት ነው። የክፍለ ሀገር ልጅ ነው ብቻ የሆነ ነገር አያጣውም። አንዳንድ ጥበቦች ምናምን እንደዚህ የሚያምን ይመስላል አልኩኝና መምህር ግርማ ጋርም ሄዳ ጮኻለች አልኩት። ዝም ብዬ እኮ ነው በራሴ ነው። ምን ብላ ጮኸች አለኝ። አይ የሆነ መስተፋቅር ስሙን አልናገርም አለ እንጂ የሆነ መስተፋቅር ያረገባት ሰው አለ ምናምን ብዬ ሰው ጊዜ ማን ነኝ ብሎ ለፈለፈ ሰው ጊዜ እኔ እንጃ ስምህ ማን ነው አንተ አልኩት። ለጊዜው ስሜ ቆየህልኝ፣ ለጊዜው ስሜ ቆየህልኝ ብቻ ለፍልፋለች። እኔ ቪዲዮውን እንዴ ቪዲዮም ተቀርጿል አለኝ። ቪዲዮም በጊዜው በእርግጥ አላየሁትም፣ ግን ቪዲዮ እንደተቀረጸ አውቃለሁ። እንግዲህ ሲወጣ እናየዋለን። ስለው ጊዜ ኧረ በለው በቃ ስሜቱን መቆጣጠር አቃተው፣ ተናደደ። በቃ እንዲህ ግርማ ስፈራው ድሮንም ስፈራው ጭራሽ በእኔ መጣብኝ አለ። ቆይ ምን ያረከው ነገር አለ ስለው ጊዜ በጣም ነው የምወዳት እና መቼም መስተፋቅር አድርጌያለሁ እንዳትለኝ፣ ሴጣን ልኬባታለሁ ምናምን እንዳትለኝ አልኩት። እኔ ሴጣን መሆኑን ቅርብ ጊዜ ነው የሰማሁት፣ ግን መስተፋቅር አድርጌያለሁ አለኝ። እንዴት አልሰራም ስለው ጊዜ በሩቁ ሊሰራ አልቻለም። ላቧን አላገኘሁም፣ ጸጉሯን አላገኘሁም። በቃ የእሷ የሆነ ነገር ምንም ነገር ስላጣሁኝ ይኸው እስካሁን ተቀምጫለሁ አለ። በል ጸጉሯም ላቧም አያስፈልግህም። ያንተ ማንነት፣ ያንተ ሁኔታ፣ ያንተ ስም በሙሉ እንዳለ ሙሉ በሙሉ የመምህር ግርማ ቪዲዮ ሳይኖር አይቀርም። አንተን እንዲያውም ያንተ ሳይሆን አይቀርም አልኩት። ኧረ በእናትህ ተረጋጋ በለው። የምታውቃቸው ከሆነ ሰውየውን እረፉ በላቸው፣ በቃ ንስሐ ገብቷል በላቸው፣ ይቅርታ ብሏል በላቸው አለኝ። ልበልልህ? አዎ። እሺ ታቆማለህ ይሄን ነገር አልኩት። አቆማለሁ። አይ በቃ ይቅርብኝ፣ እንዴ እኔ መዋረድ አልፈልግም። ስንት ስራ ስንት ገና ብዙ ነገር ይጠበቅብኛል። በቃ ትቅርብኝ፣ እንዲያውም አልፈልግም ማለት በዘዴ። ከዛ በኋላ ግን አመነ። ይሄን ዘዴ ያመጣሁት ለምን ነው? እንዲያምንልኝ ነው። አመነ እና ለማንኛውም ልጅቷ በጣም ጠንካራ መንፈሳዊ ልጅ ሆናለች። ደውላ ታናግራለች። ደውላ ስታናግርህ ግን ሌላ ቃላት ምናምን ነገሮች እንዳትናገር አሁን ደውዬ አገናኛለሁ አልኩት። እሺ አንዴ ብቻ ድምጿን ልስማት አለኝ። ከዛ ደውዬ አገናኘኋቸው። ያገናኘሁበት ምን አገናኘኝ ስላለችኝ ነው እሷ። ከዛ አዋሪው አልኳት። መምህር አግኝተኸው አለችኝ። አዎ። እና መስተፋቅር ማድረጉን አምኗል እና ደግሞ ጸበል ላይ የጮሽውን ነገር በቃ መምህር እንዳይለቁት እንናገራለን። ማሳው ጊዜ ሳቀችና ላውድ ሊሆን ይችላል ብላ አስባ የሆነ ነገር እንደዋሸው እንደቀባጠርኩ ገብቷታል። ከዛ እሺ በቃ ችግር የለውም በቃ ቪዲዮ አይለቀቅም፣ ለማንኛውም አገናኝ አለችኝ። እየሰማሽ ነው አልኳት። ከዛ ስማ አለችው፣ እንደዚህ አይባልም አንቺ በስሜ ጥሪኝ አላት። እሺ እንዴት ነህ ሰላም ነህ አለችው። እግዚአብሔር ይመስገን እንዳጣውሽ ቀረሽ አይደል አላት። በቃ እኔ አንተ አይደለሁም መጀመሪያም አልወድህም ነግሬህ ነበረ። አሁን ሰላማዊ የሆነ ህይወቴን አትረብሸኝ፣ እንዳትረብሸኝ። ከዚህ በኋላ
ባጠገብህ በነፃነት እንዳልፍ ብቻ ነው የምፈልገው። ከዛ ውጭ ግን ሌላ ነገር አደርጋለሁ ካልክ ብዙ ነገር ውስጥ ትገባለህ። ኧረ እኔ አሁንማ ሰውየው ጋር ገባሽብኝ እኮ በቃ በሱ እጅ ውስጥ ከገባሽ ሁሉ ነገር ተበላሸ እኮ አላት። ያውቃል ሰይጣን እንደላከ ራሱ ያውቃል። ስለሚያፈቅራት ነው እንጂ በጣም ስለሚወዳት ነው እንጂ መስተፋቅር አጋንንት እንደሆነ እና የተላከባት በአጋንንት ፍቅር እንደሚያቀራርባቸው ይሄንን ማም ያውቃል። አሁን ወዲያው ወሽመጡ ሲቆርጥ ያስታውቃል ልጁና እኔ ባለፍሽበትም አላልፍም እንኳን ባጠገቤ ልታልፊ ቀርቶ ማለት አይታወቅም፣ ነገሮች ሊያገናኙን ይችላሉ። ስለዚህ በቃ አረፍ አለችው። ይሄንን ያወራነውን እኔም ሪካርድ አድርጌዋለሁ፣ እሷም ሪካርድ አድርገዋለች። ፎቶም አንስቼዋለሁ። ሰላም ተባብለን ተለያየን። ለባልየው ላኩለት። ከዛ መምህር እንዴት ይሄ ላክልኝ አለኝ። ሚስትህ ናት ላክ ያለችኝና ይሄን ጉዳይ ጨርሼልሃለሁ፣ ከዚህ በኋላ የሚያሰጋችሁ ነገር የለም አልኩት። ኧረ በስመ አብ በጣም ይገርማል አድርጎ ነበር አለኝ። አዎ በጣም ይገርማል፣ ግን እሷ እስካሁን ድረስ አልጮኸችም እና ይሄ መስተፋቅር መጮህ አለበት። አንተ የውሸትህን ብትናገርም እዚህ ጋር ግን የእውነት መጮህ አለበት አለኝ። አዎ በጣም በርታ ሞክር አልኩት እና ግን ልጅቷ እንደው ሚስትም ናት እህትም እናትም ናትና እንደው በጣም እድለኛ ነህ አልኩት። አዎ ስታዋራኝ በጣም የዋህ ናት አልኩት። አዎ አለኝ። እኔ እድለኛ ነኝ፣ ሚስቴ ነች የሸለመችኝ፣ የሚስቴ ስጦታ ናት አለኝ። እና የአንገት ሐብል ነች አልኩት። አዎ አለኝ። ግን የሚስት ስጦታ የአንገት ሐብል ወይም ደግሞ የእጅ ሰዓት ምናምን ነው፣ ከረባት ምናምን ነው አይደለ? ጌጡ ናት ማለት ነው። መልካም ሚስት ለባሏ ምንድነች? ዘውድ ናት። እና መልካምነት መልሶ ይከፍላል ብቻ አይደለም፣ ደግነት ብቻ አይደለም። በድህነት ውስጥ ያለ እግዚአብሔር አምላክ ያያል። ሴት ልጅ ድሃ ሆና ሀብታምን ማግባት ብትመኝም ግን ንጹህ የሆነ ልብ ካላት እንደዚህ አይነት ቦታም ይጥላታል። እንደገና ደግሞ በመስተፋቅር ደግሞ ሀብታም አጥምደው ደግሞ መከራቸውን የሚያዩ ሴቶች ደግሞ አሉ። እመጣበታለሁ ሌላ ጊዜ። በመስተፋቅር ሀብታም አግብተው ከገቡ በኋላ በጣም ከባድ ህይወት የሚያዩ እህቶች አሉና እግዚአብሔር ከዚህ ነገር ያውጣን። ወንድማችን ቲማቲም ሽንኩርት ምናምን ስትገዛት የነበረችን ሴት ምስኪን ሴት ስላከበርካትና በመልካም አይን ስላያት እግዚአብሔር ሸልሞሃል። አንደኛ። ሁለተኛ ሚስትህም ጥሩ ሆና ስላገኘቻት ሸልመሃለች። ሁለተኛ። ሶስተኛ ልጆችህም የወደዷት እንደ እናታቸው ባትሆንም ራሷን እናትን ባትተካም ግን የእናታቸውን ፍቅር እንዲያገኙ በተወሰነ መልኩ የምታግዛቸው ሴት ሆና መጣለችና በጣም እድለኛ ነህ። እንኳን እንጀራ እናት ልትሆን ቀርቶ እንጃ ብቻ እንጀራ እናት የሚባለው ነገር ስሜቷ ላይ ራሱ የለም። እንዴት እንደምትወዳቸው ልጆቹን እንዴት እንደሚንጠላጠሉባት አብረዋት እንዴት እንደሚዝናኑ እናታቸውን ረሷት ማለት ይቻላል። ያው አይረሳም፣ በእርግጥ የልጅነት ጉዳይ ሆኖ ነው። ግን በቃ ከሷ ጋር ነው የሚጫወቱት። አስረሳቻቸው። ይሄ በጣም ትልቅ ነገር ነው። አንዳንድ ጊዜ እንኳን ልትረሱ ቀርቶ መፈጠራችሁን እንድትናፍቁ መፈጠራችሁን ራሱን እንድትጠሉ የሚያደርጉ እንጀራ እናቶች ናቸው ያሉት። ከባድ ነው። ጨርሻለሁ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።